ሲምፕል የሆነውን የግዥና ሽያጭ ትዕዛዞቻችንን ከማስተዳደርና ከመፈጸም ባለፈ የእኛን የፋይናንስ እውቀት ለማሳደግ የሚጥሩትን ደላሎች መርጦ መጠቀም፣ ጥራት ያለው የገበያ ጥናትና ትምህርታዊ ድጋፎችን የሚሰጡ ደላሎችን መርጦ መጠቀም መቻል እጅግ በጣም ብልህነትና በካፒታል ገበያው ውስጥ የሚኖረንን ተሳትፎ ለማሳደግ በእጅጉ ይመከራል። ሰላም የተወደዳችሁና የተከበራችሁ የብርሃን ፋይናንስ ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልኩኝ በዛሬ ቪዲዮአችን የምናየው በኢትዮጵያ ሰነደ ሙዓለ ንዋይ ገበያ ውስጥ ምርጡን ደላላ እንዴት እንመርጣለን፣ ደላላዎችን ለመምረጥ ምን አይነት የመምረጫ መንገዶችን፣ መስፈርቶችን መመልከት ማጤን ይጠበቅብናል የሚል እጅግ ጠቃሚና አስተማሪ የሆነ ነጥብን አንስተን በሚገባ ዲቴል በሆነ መልኩ ሁላችንም ሊያስተምርና ሊጠቅም በሚችል መልኩ እናያለን። ስለሆነም እናንተ እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ በመሆን ተጨማሪ የፋይናንስ ኢንቨስትመንትና የካፒታል ማርኬት ጉዳዮች ሲለቀቁ እንዲደርሷችሁ እንድታደርጉ በአክብሮት ለመጋበዝ እወዳለሁ። እንደሚታወቀው በካፒታል ገበያ ውስጥ ለመሳተፍ ጥረቶችን ስናደርግ እጅግ ወሳኝ የሚባለው የመጀመሪያ እርምጃችን መሆን መቻል ያለበት ጥሩ የሚባል ምርጥ የሚባል ደላላን መምረጥ መቻል ነው። ቢኮዝ የኢትዮጵያ ሰነደ ሙዓለ ንዋይ ገበያ ሙሉ በሙሉ በዘመናዊ የዲጂታል ግብይት ወይም ደግሞ ዲጂታል ትሬዲንግ ፕላትፎርም እንደመሆኑ መጠን እኛ እንደ ግለሰብ በቀጥታ የተቋማቶችን የድርሻ ሰነድ ወይም ደግሞ የዕዳ ሰነዶች መግዛትም ሆነ መሸጥ አንችልም። ይህንን ተሳትፏችንን ፋሲሊቴት ሊያደርጉ የሚችሉ ምርጥ የምንላቸውን ደላሎች መምረጥ እጅግ አስፈላጊ ነው። ግብይቶቻችንን ፋሲሊቴት እንዲያደርጉልን ማለት ነው። ይሄ የመጀመሪያውና ትልቁ ወሳኝ ጉዳይ ነው። እዚህ ጋር ተያይዞ የሚነሳው ጥያቄ እነዚህን በሰነደ ሙዓለ ንዋይ ገበያ የሚኖረንን እንቅስቃሴ በብቃት ፋሲሊቴት ሊያደርጉልን የሚችሉ ምርጥ የገበያ ደላሎችን ግን እንዴት እንመርጣለን የሚል እጅግ ጠቃሚ ጥያቄ ነው የሚነሳው። 6 ዋና ዋና የመምረጫ መንገዶች አሉን። ምንም እንኳን በርካታ የሆኑ የካፒታል ገበያ አገልግሎትን ለመስጠት ፍቃድ ያላቸው አካላቶች እንኳን ቢኖሩ ሁሉም በኩል ሰርቭ ያደርጋሉ ማለት ላይሆን ይችላል። ከኛ የኢንቨስትመንት ኦብጀክቲቭ ጋር ከኛ ፍላጎት ጋር ሊሄዱ የሚችሉ ብቃት ያላቸው የምንላቸውን ምርጥ የምንላቸውን ደላሎች ለመምረጥ የሚያስችሉን መምረጫ መንገዶች አሉ። እነዚህን አንድ ባንድ ነው የምናየው። አንደኛውና የመጀመሪያው ምርጥ የሚባልን ደላላ ለመምረጥ የምንጠቀምበት መስፈርት የምንመርጠውን ደላላ የህጋዊ ፍቃድና የአባልነት ማረጋገጫን መመዘን መቻል አለብን። ያ ማለት ለኢንቨስትመንታችን ደህንነት ሲባል ማንኛውንም የምንመርጠውን ደላላ በኢትዮጵያ የካፒታል ገበያ ባለስልጣን ፍቃድ ያለውና የተመዘገበ መሆኑን፣ በኢትዮጵያ የካፒታል ገበያ ባለስልጣን ፍቃድ ያለውና የተመዘገበ መሆን ብቻ ሳይሆን በኢትዮጵያ የሰነደ ሙዓለ ንዋይ ገበያ ትሬዲንግ ሜምበር ሆኖ እየሰራ ያለ መሆኑን በሚገባ ማረጋገጥ መቻል አለብን። አንደኛውና የመጀመሪያው። ስለዚህ ህጋዊነቱን የአባልነት ማረጋገጫውን ሰርቲፊኬቶቹን በሚገባ ማየት መቻል አለብን። ይሄ ልመርጠው ያሰብኩት ደላላ ሪሊ በኢትዮጵያ የካፒታል ገበያ ባለስልጣን ፍቃድ ያለው የተመዘገበ ፕላስ በኢትዮጵያ የሰነደ ሙዓለ ንዋይ ገበያ ደግሞ ትሬዲንግ ሜምበር የካፒታል ገበያ አገልግሎቶችን ለመስጠት ከኢትዮጵያ የሰነደ ሙዓለ ንዋይ ገበያ ጋር አብሮ እየሰራ ነው ወይ ብለን ማየት መቻል አለብን። ቢኮዝ እንደሚታወቀው ፍቃድ የሌላቸው ያልተመዘገቡ አካላትን በደላላነት የምንመርጥ ከሆነ ለከፍተኛ ማጭበርበር ልንጋለጥ የምንችልበት እድል በእጅጉ ሰፊ ነው። ቢኮዝ አለማወቃችንን በመጠቀም ቢዝነስ መስራት የሚፈልጉ የእኛን ገንዘብ መጠቀም የሚፈልጉ በርካታ አካላቶች እንደመኖራቸው መጠን የካፒታል ገበያ ተሳትፏችንን በዚህ ልክ ሰኪውር ማድረግ መቻል አለብን። እንደው ለምሳሌ ለማየት ያክል በኢትዮጵያ የካፒታል ገበያ ባለስልጣን ፍቃድ ኑሯቸው ተመዝግበው በኢትዮጵያ የሰነደ ሙዓለ ንዋይ ገበያ ትሬዲንግ ሜምበር ከተደረጉት ውስጥ ለምሳሌ ያህል ሲቢ ካፒታል ኢንቨስትመንት ባንክ ይጠቀሳል። ወጋገን ካፒታል ኢንቨስትመንት ባንክ ይጠቀሳል። ስንቄ ኢንቨስትመንት ባንክ ተጠቃሽ ነው። ፕራይም ካፒታል አሁን በቅርብ የተቀላቀለ እነ አዋሽ ኢንቨስትመንት ባንክ፣ እነ ኢትዮ ፊዳሊቲ እና ሌሎችም ይኖራሉ። ይህንን በምሳሌነት አነሳውኝ እንጂ ሌሎችም ሊኖሩ እንደሚችሉ ሁላችሁም አፕዴት ሊደረግ ስለሚችል በዛ ልክ ኮንሲደር ማድረግና የምትመርጡት ደላላ
እውነትም በኢትዮጵያ የካፒታል ገበያ ባለስልጣን ፍቃድ ያለው የተመዘገበ በኢትዮጵያ የሰነደ ሙዓለ ንዋይ ገበያ ደግሞ ትሬዲንግ አባል የሆነ ነው ወይ ብለን ማየት መቻል አለብን። አንደኛውና የመጀመሪያው ይሄ ነው። ሁለተኛው አሁንም ምርጥ የምንለውን ደላላ ለመምረጥ የምንጠቀመው ኮንሲደር ልናደርገው የሚገባው ነገር የንግድ አካውንቶችን በምንከፍትበት ሂደት ውስጥ በምን ያክል ደረጃ ድጋፎችን ያደርጉልናል ብለን ማየት መቻል አለብን። ይሄ አክቹዋሊ ብዙዎቻችን የምናነሳው ትልቅ ጥያቄ ነው ብዬ አስባለሁ። ቢኮዝ በኢትዮጵያ የሰነደ ሙዓለ ንዋይ ገበያ ለመገበያየት የግድ ምን ሊኖረን ይገባል? ትሬዲንግ አካውንት ሊኖረን ይገባል። ብሮከሬጅ አካውንት ሊኖረን ይገባል። ሴሲሪ አካውንት ሊከፈትልን ይገባል። ስለሆነም የምንመርጠው ደላላ የምንከፍተውን የንግድ አካውንት ለመክፈት በምን ያክል ደረጃ ሊያግዘኝ ይችላል ብለን ማሰብ እና መጠየቅ መቻል አለብን። ብዙዎቻችሁ ከምታነሱት ጥያቄ መካከል ለምሳሌ ይህን ያህል ቀን ሆኖኛል ስቲል ኮንፊርሜሽን አልመጣልኝም፣ ሰው ማንን ላናገር፣ እንዴት ላናገር የሚል አይነት በርካቶቻችሁ ጥያቄ ታነሳላችሁ። ይሄ በቀጥታ ከዚህ ጋር ነው የሚገናኘው። ስለዚህ ደላሎችን ስትመርጡ የአካውንት መክፈት ሂደትን በሚገባ ያግዛሉ ወይ ተሎ ኮንፊርም አድርገው ትሬዲንግ አካውንት እንዲኖረን ያደርጋሉ ወይ የሚል እጅግ ጠቃሚ የሆነ ጥያቄን ማንሳት መቻል አለብን። ስለዚህ ይህንን ውስብስብ የሆነ የንግድ አካውንት የመክፈት ሂደትን ሙሉ በሙሉ ለእኛ ትተው ምንም አይነት እገዛ የማያደርጉ ደላሎችን መምረጥ የለብንም። ይሄ ኦቤስ ነው፣ ውድድር ነው። ውድድር እንደመሆኑ መጠን የንግድ አካውንትን በመክፈት ሂደት ውስጥ እገዛ የሚያደርጉ ደላሎችን መምረጥና እገዛ የማያደርጉ ደላሎችን ደግሞ መተው የግድ አስፈላጊ ነው። ምክንያቱም የትሬዲንግ አካውንትን ለማግኘት 3 ወር 4 ወር መጠበቅ የለብንም። ቢዝነስ ነው፣ ከፍለን ነው የምናዋጣው። ምክንያቱም ኦልሬዲ አሁን አካውንቱን ለመክፈት ባንከፍል እንኳን ኦቨርታይም ደንበኛ እንደመሆናችን መጠን ግንኙነታችን በክፍያ እንደመሆኑ መጠን ጥያቄያችንን በአግባቡ ተቀብለው የንግድ አካውንት የመክፈት ሂደቱን ኬዋይሲውን የማረጋገጥ ሂደቱን አጠቃላይ ከባንክ አካውንታችን ጋር የማስተሳሰር ሂደቱን ኃላፊነት ወስደው ጭምር ሊያግዙን ይገባል። ይሄ ጎድሏል፣ ይሄኛው ተስተካክሏል ሊሉን ይገባል። ያሊያ ግን ምናልባትም የማያግዙን ከሆነ እነዚህ የማያግዙንን ብሮከሮች መምረጥ፣ ደላሎችን መምረጥ ያን ያክል የሚመከር አይደለም። ቢኮዝ የሚያዝግ ነገር ይኖረዋል። ስለዚህ ሁለተኛ ልናየው የሚገባ ነገር በምን ያክል ሁኔታ በምን ያክል ኮንቴክስት የንግድ አካውንት በመክፈት ሂደታችን ውስጥ ድጋፍ ያደርጉልናል። ይህንን እንዴት እናረጋግጣለን ካላችሁ ተሞክሮ መውሰድ ነው፣ ኦብዘርቭ ማድረግ ነው እና እሱን ማየት ያስፈልጋል። በሶስተኛ ደረጃ የገበያ ጥናትና ትምህርታዊ እገዛን ያደርጋሉ ወይስ አያደርጉም ብለን ክሪቲካሊ እያንዳንዳቸውን ብሮከሮች ማየት መቻል አለብን። በማንኛውም ግብይት እዚህ በፊትም ሁሌ እናገረዋለሁ፣ በግምት ወይም ደግሞ በወሬ ላይ የተመሰረተ መገበያየትን ማቆም መቻል አለብን። የካፒታል ገበያ እንቅስቃሴ ሞሮፍ ፕሮፌሽናል እንደመሆኑ መጠን የግል አናሊሲስ ሊኖረን ይገባል። ፋንዳሜንታል የሆኑ አናሊሲሶች፣ ቴክኒካል የሆኑ አናሊሲሶችን ወስደን የተቋማትን አክሲዮኖች፣ የዕዳ ሰነዶች መግዛትና መሸጥ እንጂ ሲምፕሊ በግምት ወይም ደግሞ በወሬ መገበያየት መቻል የለብንም። ስለሆነም በወሬ ወይም ደግሞ በግምት እንዳንገበያይ የትኞቹ ደላሎች በየጊዜው ጥራት ያለው የገበያ ጥናትና ትምህርታዊ ድጋፎችን ለክላያንቶቻቸው ይሰጣሉ። አክቹሊ ይሄ ግዴታቸው ላይሆን ይችላል። ጥራት ያለው የገበያ ጥናት ማድረግና ትምህርታዊ ድጋፎችን ለክላያንቶቻቸው መስጠት ላይገደዱ ይችላሉ። ነገር ግን ገበያ እንደመሆኑ መጠን፣ ውድድር እንደመሆኑ መጠን ሊሰጡ ሊያቀርቡ የሚችሉ በግል ፍላጎታቸው ሳፖርት ሊያደርጉ የሚችሉ ደላሎች ሊኖሩ እንደሚችሉ፣ ብሮከሮች ሊኖሩ እንደሚችሉ በመረዳት የምንመርጠውን ደላላ ከዚህ ፐርስፔክቲቭ መመርመርና ማየት የግድ ጠቃሚ ነው። ጥራት ያለው የገበያ ጥናትና ትምህርታዊ ድጋፎቹን የሚሰጥ የትኛው ደላላ ነው ብለን ማየት በእጅጉ ብልህነት መሆኑን መረዳት መቻል አለብን። ቢኮዝ ምርጥ ደላሎች በየቀኑ የገበያ ትንተናዎችን ያወጣሉ በድረገጻቸው። ዛሬ ላይ እንደዚህ ነበር፣ ገበያው ከዚህ ወደዚህ ብሏል፣ አዝማሚያዎቹ እንደዚህ ግዙ ሽጡ አይሉ፣ ውሳኔው የኛ ስለሆነ። ነገር ግን አጠቃላይ የገበያ እንቅስቃሴውን ይተነትኑልናል፣ ቁጥራዊ መረጃዎችን ያሳዩልናል። በዛም ምናልባትም የተወሰነ ሂንት ልናገኝ የምንችልበት የግዢና ሽያጭ ውሳኔዎችን እኛ አናላይዝ ልናደርግ የምንችልበትን እድል እንድናገኝ የሚፈጥሩልን ደላሎች እንደመኖራቸው መጠን ይህንን ሊያደርጉ የሚችሉ ውስብስብ የሆኑ
የተቋማትን ፕሮስፔክተስ ቀለል ባለመልኩ ሊያብራሩልን የሚችሉ ብሮከሮች ካሉ፣ ደላሎች ካሉ እነዛን ደላሎች መምረጥ መቻል አለብን። ስለዚህ ጥሩ የሚባል ደላላን ለመምረጥ ከምንጠቀማቸው መስፈርቶች መካከል ሶስተኛውና ዘ ሞስት ኢምፖርታንት የሚባለው የገበያ ጥናትና ትምህርታዊ እገዛ የሚያደርጉት ደላሎች እነማን ናቸው ብለን ማየት መቻል አለብን። ግብይታችንን ከማቀናበር ፋሲሊቴት ከማድረግ ባለፈ የእኛን የፋይናንስ እውቀት ለማሳደግ የሚጥሩ ደላሎችን መርጦ መጠቀም በእጅጉ አስፈላጊ ነው። ቢኮዝ ማንኛውም ደላላ ክላይንት እስከሆነው ድረስ እና ለሚያደርግልን ትራንዛክሽኖች ሁሉ ኮሚሽን እስከከፈልን ድረስ የግዥና ሽያጭ ውሳኔዎቻችንን ፋሲሊቴት ያደርጋል፣ ያቀናብራል። ነገር ግን ትልቁ ነገር ግብይቶቻችንን ከማቀናበር ባለፈ ግን የእኛን የፋይናንስ እውቀት የደንበኞችን የፋይናንስ እውቀት ለማሳደግ በሚል ጥረት የሚያደርግ ደላላን መርጦ መጠቀም መቻል ሌላኛው ብልህነት መሆኑን ማወቅ መቻል እና መረዳት አለብን። አራተኛውና ሌላኛው ጥሩ የሚባል ደላላን ለመምረጥ የምንጠቀመው መንገድ መሆን ያለበት የቴክኖሎጂ ጥራትና የሞባይል ተደራሽነቱ ምን ይመስላል? ሁሉም ደላላ እኩል የሆነ የቴክኖሎጂ ጥራት፣ እኩል የሆነ የሞባይል ተደራሽነት ላይኖረው ይችላል፣ ቴክኖሎጂካሊ ማለት ነው። ስለዚህ የምንመርጠው ደላላ ያለው የቴክኖሎጂ አማራጭ ምንድን ነው ብለን ማየት መቻል አለብን። ቢኮዝ ዘመኑ የዲጂታል ነው። የደላላው ቢሮ በአካል መሄድ ላይ ይጠበቅብን ይችላል። ቴክኖሎጂካሊ የአክሲዮን ግዥና ሽያጭ ውሳኔዎችን አጠቃላይ የሰነደ መዋለ ንዋይ ገበያ እንቅስቃሴን ለመደገፍ የምመርጠው ደላላ የምመርጠው ብሮከር ምን አይነት የቴክኖሎጂ አማራጮች አሉት፣ የትኛው የተሻለ ነው ብለን በአራተኛ ደረጃ ማየት መቻል አለብን። ምን የቴክኖሎጂ አማራጮች አሉት ብቻ ሳይሆን ማየት ያለብን ያሉት የቴክኖሎጂ አማራጮች ምን ያክልስ ቀላል ናቸው፣ ምን ያክሎቹስ ደግሞ በሞባይል መተግበሪያ ጭምር ይሰራሉ። ቢኮዝ ቀላል መሆን በሞባይል መተግበሪያ መስራት በራሱ ሌላ የበለጠ ምርጫ እንዲኖረን ያግዘናል። ወይም ደግሞ ምን ያክል የዌብሳይት ፖርታሎችስ ያቀርባል፣ የዌብሳይት ፖርታል አገልግሎቶችንስ ይሰጣል ብለን ማየት መቻል አለብን። እዚህ በፊት በገለጽኩላችሁ ለምሳሌ የአክሲዮን ግዥና ሽያጮችን ለመፈጸም በንዋይ የሞባይል መተግበሪያ አፕሊኬሽን ብቸኛው አማራጭ አይደለም። የብሮከሮቻችንን ኦፊሻል ዌብሳይት በመጠቀም ኦንላይን ማመልከት የምንችልበት እድል አለ። ከነዚህ መካከል ለምሳሌ ሲቢ ካፒታል ኢንቨስትመንት ባንክ እንደጀመረ እና የሲቢ ካፒታል ኢንቨስትመንት ባንክ ክላይንት ከሆናችሁ የአክሲዮን ግዥና ሽያጭ ውሳኔ ሲኖራችሁ ንዋይ የሞባይል መተግበሪያ አፕሊኬሽን እንኳ ባይሰራላችሁ ኦንላይን ማዘዝ የሚችሉበትና ሰነደ መዋለ ንዋይ ገበያ ተሳትፏችሁን ማስቀጠል የሚችሉበትን እድል እንድታገኙ ዘርግቷል። ስለዚህ ለአጠቃቀም እንዴት ቀላል ናቸው፣ ምን ያህሎቹ ደግሞ የሞባይል መተግበሪያዎች አሏቸው ወይም ደግሞ የዌብሳይት ፖርታል መተግበሪያ ያላቸው ብለን ማየት መቻል አለብን። መተግበሪያው ምን ያክል ቀላል ነው፣ ለአጠቃቀም ምን ያክል ምቹ ነው ብለን ማሰብ አለብን። ምን ያክል ተደራሽ ነው ብለን ማሰብ አለብን። ፖርትፎሊዮአችንን ለማስተዳደር በእጅጉ የሚመከር የቴክኖሎጂ አማራጭ ያቀረበ ተደራሽነት ያለው ብሮከር ነው ወይ እየመረጥኩ ያለው ብሎ በአራተኛ ደረጃ ማየት ኮንሲደር ማድረግ በእጅጉ የሚመከርና የብልህ የገበያ ተሳታፊ ውሳኔ መሆኑን ማየት መቻል አለብን። አምስተኛውና ሌላኛው ጥሩ የሚባል ብሮከርን ለመምረጥ ደላላን ለመምረጥ መስፈርት አድርገን ልናያቸው ከሚገቡ ነገሮች መካከል የአገልግሎት ክፍያቸው ምን ይመስላል ብለን ማየት መቻል አለብን። ሁሉም ደላሎች እኩል የሆኑ የአገልግሎት ክፍያን እንዲያስከፍሉ አይገደዱም። ቢኮዝ ገበያ እንደመሆኑ መጠን ውድድር እንደመሆኑ መጠን አንዳንዶቹ በቴክኖሎጂ ሲወዳደሩ፣ አንዳንዶቹ ደግሞ በአገልግሎት ክፍያ ሊወዳደሩ የሚችሉበት እድል እንዳለ መረዳት መቻል አለብን። የአገልግሎት ክፍያን ዝቅ በማድረግ ገበያውን ለመቆጣጠር ጥረት ያደረጉ ብሮከሮች ካሉ ምናልባት እነሱን ልንጠቀም የምንችልበት ሁኔታ ሊኖር እንደሚችል በመረዳት የአገልግሎት ክፍያቸውን ግልጽነት ማየት መቻል አለብን። በግልጽ ሊያስከፍሉን የሚችሉት የአገልግሎት ክፍያ ምን ያህል ነው፣ ዜን ከኔ ትራንዛክሽን ጋር እንዴት አብሮ ይሄዳል፣ እኔን ለበዛ ወጪ የሚዳርግ የአገልግሎት ክፍያ ነው ያለው ወይስ ደግሞ ከኔ ግብይት ጋር አብሮ ሊሄድ የሚችል ነው ብለን ማየት መቻል አለብን። ምክንያቱም ምንድነው ክፍያው ከምናደርገው የግብይት መጠን ጋር በቀጥታ ነው የሚተሳሰረው። ስለዚህ ብዙ የሚባል የአገልግሎት ክፍያ የሚከፍሉን ከሆነና እኛ የምናደርገው ትራንዛክሽን በዛው ልክ የሚጨምር ፍሪኩዌንትሊ ትራንዛክሽን የምንፈጽም ከሆነ የምንከፍለው የአገልግሎት ክፍያ እየጨመረ የካፒታል ገበያ ተጠቃሚነታችንን በእጅጉ እየጎዳብን የሚመጣበት ሁኔታ ሊኖር እንደሚችል በመረዳት ሁላችንም የአገልግሎት ክፍያ ግልጸኝነታቸውን ቼክ ማድረግ አክቹዋሊ አብዛኞቹ
ዌብሳይታቸው ላይ ሊስት አውት ይደረጋል፣ ይቀመጣል። እሱን በሚገባ አናላይዝ ማድረግ መቻል አለብን። ለምሳሌ የሲቢ ካፒታል ኢንቨስትመንት ባንክ፣ የወጋገን ካፒታል ኢንቨስትመንት ባንክ 1.6% ነው የአገልግሎት ክፍያቸው። ነገር ግን የኢትዮ ፊዳሊቲ 1.5 ነው። ኢቭን ትራንዛክሽን ቮሉማችን ብዙ ከሆነና ፍሪኩዌንትሊ ትሬድ የምናደርግ ከሆነ በድርድር እስከ 1.3 ዝቅ ሊል የሚችልበት ሁኔታ እንዳለ ገልጾልናል። ስለዚህ ምን ያክል የአገልግሎት ክፍያ ልዩነቶች በደላሎች መሃል እንዳሉ እንድንረዳና በዛም ጥሩ የሚባል የአገልግሎት ክፍያን የሚያስከፍሉ ደላሎችን እንድንመርጥ፣ ጥሩ የሚባል ደላሎችን መምረጥ እንድንችል ያስችለናል። ጥሩ የሚባል ደላላን ለመምረጥ ኮንሲደር ልናደርጋቸው ከሚገቡ ነጥቦች መካከል ስድስተኛውና ሌላኛው የደላሎችን የደንበኞች አገልግሎት ተደራሽነትና ጥራትን መገምገም ማየት መቻል በእጅጉ የሚመከር ጉዳይ ነው። የደላላውን የደንበኛ አገልግሎት ጥራት መፈተሽ መቻል በብዙ መልኩ ግብይቶቻችንን፣ የገበያ ተሳትፎቻችንን ውጤታማ ለማድረግ የሚመከር ጉዳይ ነው። ቢኮዝ በገበያ ተሳትፏችን መካከል ብዙ አይነት ቴክኒካል ጉድለቶች፣ መስተጓጉሎች ሊያጋጥሙን ይችላሉ። የትዕዛዝ መዘግየቶች ይኖራሉ። ሽያጭ እንዲፈጸምልን አዘን፣ ግዥ እንዲፈጸምልን አዘን ቴክኒካል ችግር ሊያጋጥመን ይችላል። ምናልባት መስተጓጎል ሊያጋጥመን ይችላል። በዛ ሰዓት የገጠመንን ችግር በመፍታት ሂደት ውስጥ የአገልግሎት ተደራሽነትና ጥራታቸው ምን ሊመስል እንደሚችል ኮንሲደር አድርጎ ጥሩ የሚባሉ ምርጥ የሚባሉ ደላሎችን ለመምረጥ መሞከር በእጅጉ የሚመከር ነው። ያም እኛን ከኪሳራ ይከላከለናል ማለት ነው። እሱን ማሰብ መቻል አለብን። ስለሆነም ደላላው በቀላሉ የሚገኝ ደላላ ነው ወይ? ጥራት ያለው የደንበኛ አገልግሎትና ተደራሽነትን የሚያቀርብ ነው ወይ? ይህንን አገልግሎት ለማቅረብ አገልግሎቱን በጥራት ለማቅረብ ምን አይነት የግንኙነት መረቦችን ይዘርግቷል? ኢቭን ምን አይነት ቋንቋዎችንስ ይጠቀማል ብለን ማሰብ መቻል አለብን። እሱ በሚመቸው ቋንቋ ብቻ የሚጠቀም ከሆነ እና ያንን ደላላ የምናደርግ ከሆነ ጥሩ የሚባል የደንበኛ አገልግሎት አናገኝም። ጥራት ያለው የደንበኞች አገልግሎት ለማግኘት ልንቸገር የምንችልበት ሁኔታ ይኖራል። ምን አይነት የግንኙነት መስመሮች እንዳሉት ለምሳሌ የኢሜይል፣ የቴሌግራም እና ሌሎች መሰል የግንኙነት መስመሮችን ይጠቀማል ወይ? በዛም የሚኖረኝን አገልግሎት በጥራት ተደራሽ ያደርግልኛል ወይ ብለን ማሰብ መቻል አለብን። ስለሆነም እነዚህን ዋና ዋና መስፈርቶች መሰረት በማድረግ ትክክለኛ የሚባለውን ምርጫ ማድረግ መቻል አለብን። ቢኮዝ በአዲሱ የሀገራችን የካፒታል ገበያ ውስጥ ኢንቨስትመንትን በስኬትና በደህንነት መምራት የግድ አስፈላጊ ነው። ስለሆነም ያለንን የካፒታል ገበያ ተሳትፎ እና የኢንቨስትመንት እንቅስቃሴ በስኬት ለመምራት መቻል ጥሩ የሚባል ደላላን መምረጥ ለነገ የማይባል የሁላችንም የቤት ስራ መሆኑን በመረዳት ጥሩ የሚባል ደላላን ለመምረጥ ጥረት ማድረግ መቻል አለብን። ስለሆነም ቪዲዮ አስተማሪ፣ ጠቃሚ ሆኖ ካገኛችሁት ላይክ እንድታደርጉት፣ ሼር እንድታደርጉትና ለቻናሉም አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ ተጨማሪ የሆኑ የፋይናንስ የኢንቨስትመንትና የካፒታል ማርኬት መረጃዎች ሲለቀቁ እንዲደርሷችሁ እንድታደርጉ ለመጠየቅ እወዳለሁ። ስለሆነም መልካም የኢንቨስትመንት ዘመን ይሁንላችሁ እያልኩኝ በዚህ እሰናበታለሁ። አመሰግናለሁ።